ክርስቶስ ኢየሱስ ያገኘነው ህይወት ልጅነት ብራዘር በቃ ትልቅ እኮ ነው። ከዚህ ልጅነት አንወርድም። በክርስቶስ ኢየሱስ ያገኘነው ህይወት ትልቅ ልጅነት። አሁን አባ አባ ብለን የምንጮህበት ልጅነት መንፈስን ተቀብለናል። ይሄ የልጅነት መንፈስ ወዳጄ ለአፍታ ከህይወታችን አይለይም። ስንንበረከክ ትዝ የሚለን አባ አባ ብለን የምናወራው አባት እንዳለን ነው። ቢቸግረን ቢጨንቀን እናንተ ከምትጠቅሷቸው የቅርብ ናቸው ከምትሏቸው ይልቅ እግዚአብሔር ለኛ ምናችን ነው? ቅርባችን ነው ማለት ከእግዚአብሔር የሚጠጋጋ ወዳጅ የለንም። ሌላ ከወዳጅ ይልቅ ወዳጅ ነው ጌታ። ከአባትም በላይ አባት ነው ኢየሱስ። አሁን ተክለ ሃይማኖት ከእግዚአብሔር ይልቅ ሊቀርበን ነው ወዳጅ? ማለት ከእግዚአብሔር ይልቅ ሊቀርበን ነው ወይ? በፍጹም። ጳውሎስ እኮ ከጌታ በላይ አይቀርበኝም። የውስጤን ችግር የሚረዳ ከማንም ይልቅ ቅርብ የሆነ ጌታ ነው ያለን። ከማንም ይልቅ ቅርብ የሆነ ወዳጅ ከማንም ይልቅ ለምን እንደው ታውቃለህ? ይኸው አንድ እውነት ይገባናል። ከእንግዲህ ወዲህ ከቅዱሳን ጋራ ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል የአምላክ ቃል። የአሁን እኛ ከነ ጳውሎስ ጋራ አብረን የእግዚአብሔርን መንግስት የምንወርስ ባላገሮች የእግዚአብሔር ቤተሰቦች ነን እንጂ ጳውሎስ ለብቻው የገነነበት እኛ ደግሞ ዝቅ ያልንበት ቤት አልተረከብንም። እግዚአብሔር ሁላችን ምን አድርጎናል? ወራሾች አድርጎናል። ጳውሎስ ያለው ድፍረት በእግዚአብሔር ፊት የመሰማት ብሩክ ያለው ውቤ ያላት ሶሊ ኤርሚ ያለው እኔ ያለኝ እዚህ ያለን ወንድመቶች አለን። ሁላችን ድፍረት የሆነልን ምንድነው ካልክ ይኸው ቁጥር 18 ላይ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። ክብር ለእግዚአብሔር ይሁን። በማን? በክርስቶስ ኢየሱስ ሥራ። የገሌ የሚባል የለም ወደ አብ የመግባት ድፍረት ያለው ለብቻው ማለት ነው። ጳውሎስ የገባበት ድፍረት እኛ አለን። ጴጥሮስ የገባበት ድፍረት አሁን በክርስቶስ ኢየሱስ የሚያምኑ ቅዱሳን አላቸው። ሁላችን በማን ሥራ ነው በእግዚአብሔር ቤት ያለ ነው? በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀል ሥራ ሁላችን ወደ አብ የመግባት ምን አለን? ድፍረት አለ። ድፍረታችን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ያው ሌላ የለንም ብራዘር። እዚህ ከቅዱሳን ጋር እንግዶች፣ መጻተኞች፣ ባላገሮች ምናምን አይደለንም። አብረን የእግዚአብሔር ቤተሰቦች መንግስቱን ወራሾች ነን። ክርስትና ነው። የአረብ ሀገር ሽማግሌዎችንም አሮጊቶችንም ሰብስበ እነሱ የቅርብ እኛ የሩቅ የሆንበት መንግስት አለን እንዴ ወዳጆች? የለንም። እነሱ የቅርብ እኛ የሩቅ የሆንበት መንግስት የለንም። እግዚአብሔር ለነሱ በጣም የቀረበ ለኛ ደግሞ የራቀ እግዚአብሔር የለንም። የመሰማት ድፍረታችን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስሙ ይባረክ። ሁላችን በአንድ መንፈስ መግባት የሆነልን በእግዚአብሔር ልጅ በክርስቶስ ኢየሱስ የመስቀል ሥራ ክርስትና ነው። ይህንን ደግሞ ሁላችንም ተቀብለናል። ጻድቃን ቅዱሳን ብለን ለብቻቸው የምናስባቸው ሰዎች የሉም። ጻድቃን ቅዱሳን ስንል ሁሉ የሚመጣው ከራሳችን ነው የሚጀምረው። የጸደቅነው የተቀደስነው በክርስቶስ ኢየሱስ በመስቀሉ ሥራ ነው እና ይሄ ሥራ ለሁላችን ድፍረት ሆኖልናል። እና እዚህ ያላችሁ ኦርቶዶክሳውያን በእግዚአብሔር ፊት እንደው በምን አቅሜ ነው መግባት የሚሆንልኝ የምትሉ ሰዎች አላችሁ። ኑ በክርስቶስ ኢየሱስ እመኑ። ድፍረታችሁ ይሆናችኋል። አቅማችሁ፣ ጉልበታችሁ ይሆናል ኢየሱስ። እና በክርስቶስ ኢየሱስ ካላመናችሁ የእግዚአብሔር ልጅ ካልሆናችሁ ድፍረት አይኖራችሁም። ሁሉ ጊዜ የእግዚአብሔርን መንግስት እናንተን የምታዩት አርቃችሁ ነው የምታዩት። ሁሌ አርቃችሁ ነው የምታዩት። እና ወደ እግዚአብሔር ሐሳብ እንድትመጡ በጌታ ፍቅር እናበረታታችኋለን። ኑ ወደ እግዚአብሔር መንግስት፣ ኑ ወደ ኢየሱስ።
ይሄ ነው መልእክታችን። እሺ ሐሳብ አለ ቡርኬ የምትለው ጨምረው። እኔ ወደ ኢየሱስ መምጣት ፈልጋለሁ፣ ግን እኔ የሰማሁት ኢየሱስ ደግሞ የራሱ ፈጣሪ ጌታ አለው። ታዲያ ማጋ ልምጣ? እኔ ጌታ ነው አላለም። እንዴት ነው ወንድም ያስረዳል። የቱ ጋር ነው? እኔ ጌታ አብ ምናምን አይደለም። እኔ ጌታ ነኝ እኔ እመኑኝ አላለም። የቱ ጋር ነው? እኔ አሁን ኢየሱስ ማመን ፈልጋለሁ። አሁን እኔ ሙስሊም ነኝ። እሺ እኔ የመጨረሻም የመጀመሪያም እኔ የዓለሙ ፈጣሪ ነኝ ብሏል ካለ እስቲ ንገረኝ፣ የቱ ጋር ነው ወንድሜ? እስቲ እቺ ብቻ ፈልጌ ነው። ደግሞ እሱ ደግሞ የሚሰማው በባይብልም በቁርአንም አለ። ኢየሱስ ራሱ ደግሞ ሌላ ፈጣሪ ለምን ይለምናል? ሌላ ተካራ ምናምን ወደዚህ ነው እንደዚህ ለማለት አይደለም። ዳይሬክት ብትነግረን ደስ ይለኛል ወገኔ። አንተ አሁን የተናገርከው ምን ትላለህ? ጌታ ነኝ ካለ ኢየሱስ ክርስቶስ ጌታ ነው ብለህ ታምናለህ አንተ? ጌታ እኮ እንደ ጌታ እንኳን መጣችሁ ጌታ ምናምን እኮ ስራ ቦታ ሌላ አባቶች ይባላል እኮ። ጌታ እኮ ለሁሉም ይባላል ወንድም። ጌታ የሰጠው ደግሞ ባይብል እኮ አለ ማን ጌታ ለሱ እንደሰጠው። እኔ ያልኩ እኮ ፈጣሪ ነኝ እኔ አምልኩኝ ተገዙኝ ብሏል። እኔም ብቻ እንጂ ሌላ ሰው ምንድነው መሰለህ ካልተረጋጋክና ካልሰማህን ምንም ትርጉም የለውም። መጫወቻው ነው። አራት ነጥብ ነው ሌላ ያልኩህ። እሺ ንገረኝ። እሺ አንተ አሁን ለምሳሌ ሱፐርቫይዘር አለ መናጀር አለ አይደል? አዳምጠኛ። እሺ አዳምጠኛ ወንድሜ ሰማን እንጂኛን ምንድነው አዳምጠኝ ልጠይቅ። እሺ ሰው አዳምጥ መጀመሪያ። እሺ ጌታ ነኝ ያለበት ካለ አልክ። ሰው ካሳጠው ከሰጠው ጌታ ነኝ ያለበትን ከሰጠው ጌታ ነው ትላለህ አንተ። የመጀመሪያው እሱ ጌታና ፈጣሪ ልዩነት አለው። ጌታ ነኝ ያለበትን ካሳየው ጌታ ነው ትላለህ ወይ? እሱ ነው ጥያቄ። የነገርኩህ ነው እኮ ጌታ ያደረገው ደግሞ እኮ ወንድሜ በረበ ዳምጣ አይዞህ ረጋ በል አለም መሰለህ። አንዳንድ ጊዜ እውነቷን አንዳንድ ነገር ሲናገር ትንሽ የሚሸመቀቅ ነገር እኛ ለመማመር አንዳንድ ሰው ደግሞ ህሊና ያላቸው በጥሩ ነገር መንገድ እንዲይዙ ነው። አየኛ እንሽማቀቅበት ጌታ የለንም። እሺ በቃ ችግር የለውም። አሁን እሱን ተውና ጌታ ነኝ ካለ ኢየሱስ ራሱ ጌታ ነው ብለህ ትቀበላለህ ወይስ አትቀበልም? ትቀበላለህ ወይ? የማን ጌታ ነው? ኦኬ የዓለማት ጌታ ነው አለ። እኔ ጌታ ነኝ ያለበት ካለ ትቀበላለህ ወይስ አትቀበልም ነው ጥያቄ። ጥያቄ እኮ ጠየቁ። ጌታ ሲሆን ለዓለማት ነው ወይስ ለተወሰነ ሰው? አሁን ለምሳሌ ሱፐርቫይዘር አለኝ። አዳምጠኛ 3 ክሩ አለኝ። ነምበር 1 ክሩ ሱፐርቫይዘር አለ። ነምበር 2 ክሩ ያንተ ላይፍ እኛ አይመለከተንም እኮ ወዳጄ። እና ነው ምሳሌ እኮ ሰጠው እኮ የምድራዊ ስርዓት ሰማያዊ ስርዓት ነው ማለት አይደለም። ቀጥታ ብትመልስ ወደ ሌላ ሐሳብ ሄድ ነበር። በቃ ቀጥታ ብትመልስ። እሺ ወንድሜ አንተ ረጋብሻ አንድ ጥያቄ ልጠይቅህ። እኔ ጌታ ነኝ ስል ብቻ ነው የምቀበለው ወይስ እኔ ጌታ ያንተ ጌታ ነኝ እኔ ተከተሉኝ ነው ወይስ እኔ ጌታ ብቻ ስራ ነው የምከተለው? እቺ መልስልኝ። ጌታ ነኝ ቢል አዎ ጌታ ነው ትላለህ ወይስ አትልም ነው የመጀመሪያው ጥያቄ። አይ አለ የምን ጌታ መጠየቅ አለብኝም እንደ እኔ ጭንቅላት የለኝም። የምን ጌታ ታውቃለህ አንተ? የምን ጌታ ታውቃለህ? የዓለማት ጌታ እሱ የሚከተሉት እሱ የፈጸመውን እንዲከተሉት። እሺ ይሄን ጥያቄ ተው። እሺ እኔ አምላክ ነኝ ያለበት ካለ አምላክ ነው ብለህ ትቀበላለህ? እኔ የማን አምላክ የዓለማት ነው ወይስ እኔ አምላክ ነኝ? ያው አሁን ምን መሰለህ ጭንቅላት ውስጥ ያለ ጩኸት አለ። ለዛ ነው አሁን የአምላክ አይደለም። እሺ እኔ አሁን መጽፌ የሆነ ነገር ቦታ አውጥቼ እኔ አምላክ ነኝ እኔ ሱፐርቫይዘር ነኝ እኔ ፕሬዝዳንት ነኝ ትቀበለኛለህ? የምን ፕሬዝዳንት ብዬ ሰው አይጠይቀኝም። ይኸውልህ ምን አልክ መሰለህ ስትገባ ጌታ ነኝ ያለበት አምላክ ነኝ ያለበት ካለ አንተ አልከኝ። እሺ አምላክ ነኝ ያለበት ካለ ልስጥክ ትቀበላለህ ወይ ስልህ እኔ ያልኩት አምላክ ማለት አዳምጠኝ። ኦኬ እኔ እኛ እንደ ሙስሊም እኛ ብንሳሳት ተሳስተናል ብለን የምንቀበል ሰው ነው። አንተ ግን አተካራ አትግባ። እኔ ያልኩት እኔ ፈጣሪ ነኝ እኔ ተገዙኝ እኔ የዓለማት እኔ ተከተሉኝ ያለ አለ። ኦኬ አንተ እንዳልከው ጌታ ተው። እሺ ተሳስቻለሁ። እሺ ተቀበልኩ። ዶርኪዮ አይ ቲንክ he is not ready እና ለምን የሱን አምላክ ለምን አይነግረን?
ብራዘር ለምን አይነግርም? የእሱን አምላክ ልንገርህ ቁል እኔ ብቻ ይገርም የኔ አምላክ አዳምጠ ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ እችም ብቻ ጂሰስ ብሎ እንደ ቁል ወላሁ በላቸው እኔ አንድ አላህ ነኝ እያለ ነው። ቁል ወላሁ አሐድ አላሁ ሰመድ እኔ ብቻ ነኝ አለ። በቃ እቺ ብቻ ነው ከሌላ ኢየሱስ ደግሞ እኔ ጌታ ነኝ ሌላ ሰው የለም ብቻ መልሱልኝ እኮ እስቲ ለምንድን ነው አንዳንድ ጊዜ አተከራ ብትገቡት? አይ ሐረብ የጃንስ አረብ ሀገር አይ ወይኔ አረብ አትር ተወናቱ እውነት እንጋገራ ብሽሽቅ ጥሩ አይደለም። ብዙ ሰዎች ይጠይቃሉ ወንድሞቼ። እኔ አሁን እውቀት ይኸው አዳምጠኛ አንዳንድ ጊዜ ይኸው እናንተ ይኸው አርጅታችኋል። ጄኔሬሽን ልጆች ብዙ ይጠይቃሉ፣ ያነባሉ፣ ይጠይቃሉ። እናንተ ግን ይኸው ወዳጅ ለምን አትረጋጋምና እንጠይቅሽ? አሁን ነገርከን አይደል? አሁን አንተ ጥያቄ ብቻ እኔ አንድ አላህ እኔ አላህ አንድ ነኝ ይላል ባቢል። እኔ አንድ ፈጣሪ ነኝ ብለዋል። ይሄ መንፈስ ከአንተ ላይ ወደት በጌታ በኢየሱስ ኢየሱስ እኮ እኛ መልእክተኛ ነው ወንድሜ። ኢየሱስ እንወደዋለን። ኢየሱስ የኛ መንፈስ ይሰበር በኢየሱስ አጥማይ ነው። ኢየሱስ ይኸውልህ አንዴ ስማኝ፣ ተረጋጋና ኢየሱስ እኛ እንወደዋለን እናመልከዋለን። ግን እናንተ ግን እኔ ፈጣሪ ነኝ ሳይል ነው። እናንተ ግን ፈጣሪ ነኝ ሳይል ፈጣሪ ነው የምትሉት። እኔ አላለም። እኔ ደግሞ ኦ ማይ ጉድነስ ጌታ ኢየሱስ ፈውስ ይላክል በጌታ በኢየሱስ ስም። ከስራት አተሳደብኩም ብሩኬ እባክህ ስራ እየሰራው ነው። ብሩኬ እየሰማችሁ ነውና ጆሮዬ ሊፈነዳ ነው። ምኑን ልስራው እንዴ? የሆነ ነገር አድርጉት እንጂ። እሺ አሁን እንደዚህ እናድርግሽ። አንዴ ስማን። እሺ ሙስሊሞች ብዙ ጊዜ መተው ኢየሱስ ክርስቶስ አምላክ ስለመሆኑ ምን ማስረጃ አላችሁ ይላሉ አይደለ? በጣም እኮ ቀላል ነው። ለምሳሌ ኢየሱስ እኔ ጌታ ነኝ ብሏል፣ እኔ አምላክ ነኝ ብሏል። ደግሞም ከዛ በተለየ በጣም የሚገርም ነገር ልንገራችሁ። ኢየሱስ ክርስቶስ የዘላለምን ሕይወት አሰጣችኋለሁ ሳይሆን እሰጣችኋለሁ አለ። የዘላለምን ሕይወት ሊሰጥ የሚችል ፍጡር በዚህ ምድር ላይ የለም። ለምሳሌ እነሱ የሚከተሉት መሐመድ እንኳን የዘላለምን ሕይወት ሊሰጥ ይቅርና የዘላለም ሕይወት እንዳለው እንኳን ማያውቅ ሰው ነው። ኢየሱስስ የዘላለም እኛ አላህን የምንከተለው እኛ ነብያችን አንከተለው። ነብያችን አንዴ ስማ፣ ካልሰማክ እኮ አስቸጋሪ ነው። ከዛ አትዋሻ ነው ቀያ ተሰኛው ይይዝ ነው እንዴ? አተሳደብ እዚህ ጋር ተሳስተሃል ነው የምትለው። እሺ አይደል? እንደዚህ አዳምጥና አይ እዚህ ጋር ተሳስተሃል ትለኛለህ። በቃ ቀላል ነገር። እሺ እንደዛ ልመድ። እንደዛ በጣም ቀላል ነው። ጌታ ኢየሱስ ክርስቶስ የተናገረውን ላሳያችሁ አንዴና ለሌሎቻቸውም ጭምር ስለሚረዳቸው ብዬ ስለማምን ኢየሱስ የተናገረውን ከዛ እንጨርስ። ክብር ለኢየሱስ ይሁን። እሺ በዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ እንደዚህ ይላል። ተመልከቱ። ዮሐንስ ወንጌል መጽሐፍ ምዕራፍ 13 ይኸው አይታይም። እስኪድን ሙሉ አድርገው እኮ እስኪድን ሙሉ ያርገው። እሺ ሙሉ አድርገው። እሺ ሚውት አድርገው። እሺ አረግልሃለሁ፣ ችግር የለው። አንዴ ስልክ ስታክ አድርጎ ነው። እሺ ታከስ። ይኸው ሚውት አድርገው። እሺ ወንድም ዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 13 ላይ እንደዚህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ። ከላይ ጀምር። ከላይ የጀመርክና
ከስንት ከላይ ጀምር? ጀምር። ኦኬ። ከዛ ከዚህ ልጀምር? ከላይ ጀምር። ቀጥላው። እሺ ሚዩት አድርጎሽ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ አለ ጌታ። እዚህ ክፍል ላይ ምን አለ? እናንተ መምህርና ጌታ ትሉኛላችሁ። አሁን የነሱ ምስክርነት ነው ይሄ፣ እነሱ ያሉትን ነው። ኦኬ። ቀጥሎ ግን እንደዚህ ይላል ቁጥር 14 ላይ እንግዲህ አንተ እዚህ ላይ እኔ ጌታና መምህር ትሉኛላችሁ ብሎ ማን ነው? ኢየሱስ ነው እንደዛ ያለው። ታዲያ እሱ ጌታ አይደለም እንዴ? አንተም ለምን ትሉኛላችሁ ለምን ይላል? ይሄው ላሳየህ እኮ ነው። ቆይ አንዴ ተረጋጋ እንደማለት ካልተረጋጋ እሺ ነው። እሺ ቀጥል። አሁን እኮ ራሱ ኦኬ ቀጥል። እሺ ጌታ ይርዳክ። እንግዲህ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ይልና ቁጥር 14 ላይ ኢየሱስ እንደዚህ ያለ፣ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል አለ። ምን አለ ጌታ? እዚህ ላይ እኔ ግን እግራችሁ ሳጥብ እንደ ኢየሱስ የሰው እግር ያጥባል እንዴ? ምን ማለት ነው? እዚህ በቃ ታችሁንና አውራ። አሁን ትችላለህ፣ አውራ። በቃ አሁን እንደዚህ አይነት ሰው ከባድ ነው በኢየሱስ። ይሄ መንፈሱ ነው መገሰጽ ያለበት። መጀመሪያ መውደቅ አለበት፣ መውደቅ። ይሄ በእውነት ነው የምላችሁ ራሱ መሐመድን የያዘው መንፈስ ነው የያዘው ይሄ ሰውዬ፣ መሐመድን የቀለደበት መንፈስ ማለት ነው። እና ጌታ ኢየሱስ ይርዳ፣ ከአንተ ላይ ይሄ መንፈስ ይመጣ በኢየሱስ። እና ጌታ ምን አለ እንዴ? ጌታ እግር ያጥባል እንዴ? የትህትናው ጥግ ማለት እኮ ነው። እሱ ጌታ ሲሆን ይሄን እኮ ነው እየነገረን ያለው። እንግዲህ እኔ ጌታና መምህር ሰው እግራችሁን ካጠብኩ ጌታ ነኝ። አዎ ጌታ ነው። እና ጌታ ሆኖ ግን እግር አጠበ። የትህትና ተምሳሌት፣ የትህትና ጥግ ማለት ነው። ምን አለ እዚህ ጋር? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ካለ በኋላ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል። እንግዲህ እኔ ምንድን ነኝ አለ? ጌታ ነኝ ደግሞ መምህር ነኝ። ኢየሱስ ጌታ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 20 እሺ ከቁጥር 26 ጀምሮ እናንብብ። ከ8ም ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ደጆች ተዘግቶ ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህን አምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስ በዛ በመጀመሪያው ጌታ ሲገለጥ አልነበረም? እዚህኛው ላይ እና ተጠራጥሮ ነበር ቶማስ። ከዛስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ አለው። ያመንክ እንጂ ያላመንክ አትሁን። ቶማስ እንዲህ ብሎ መለሰ። ከዛ ቶማስም ጌታዬ አምላኬም ብሎ መለሰለት። ምን አለው ቶማስ? ጌታዬ አለው። ቀጥሎስ አምላኬም ብሎ መለሰለት። ቁጥር 29 ላይ ጌታ እንደዚህ ይላል፣ ተመልከቱ። ቶማስ ጌታዬ አምላኬ ላለው ንግግር ኢየሱስ ሲመልስ ስላየኸኝ አምነሃል አለው። ምኑን ነው ቶማስ ያመነው? ጌታውና አምላኩ መሆኑን አመነ ቶማስ። ኢየሱስስ አንተ ስላየኸኝ አምነሃል። ሳያዩ የሚያምኑ ብፁዓን ናቸው። ምኑን? ኢየሱስን በአካል ልክ ቶማስ እንደዳበሰው ሳናይ አዎ ጌታ ኢየሱስ ክርስቶስ አምላክ ነው ብለን ላመንኛ ደግሞ ብፁዓን ናቸው ይላል ቃሉ። ክብር ለኢየሱስ ይሁን። አንተ ምን አልክ? ስላየ ካመንክ፣ ስለዳሰስ ካመንክ፣ ምኑን? አምላክነቱን አመን። ሳያዩ የሚያምኑ የጌታ የክርስቶስ ኢየሱስን አምላክነት በጣም እኮ ነው የሚገርመው አይደል? አንዲት ሴት አንዲት ድንግል በእግዚአብሔር አሰራር ኢየሱስ የተባለ ሰው ወለደች። ከዛ እሱ አምላክ ነው ብሎ ያምናሉ። ለአይምሮ ይከብዳል አይደል? እግዚአብሔር ካረዳ በስተቀር እኮ በጣም ከባድ ነው። በጣም ከባድ ነው። እንደነሱ ናችሁ ስታስቡት። ለዛ ነው እንዴ ወንድ ልጅ እንደዚህ ብሎ ሲናገሩ የምትመለከቱት። ለአይምሮ ይከብዳል አይደል? በእውነት እግዚአብሔር ሲገልጥልህ ነው ኢየሱስ አዎ አምላክ ነው ብለህ የምትመሰክር። እግዚአብሔር ሲረዳ ነው። እና ምን ይላል ኢየሱስ? አዎ አንተ ስላየኸኝ አመንክ። ሳያዩ የክርስቶስ ኢየሱስን አምላክነት ሳያዩ እነርሱ
ደግሞ የሚያምኑ ብፁዓን ናቸው ብሎ ጌታ ተናገረ። እንቀጥል። ሌላ አንድ ጥቅስ ልጨምር እስኪ እዚሁ ዮሐንስ ላይ ሳንወጣ ምዕራፍ 10 ጌታ ኢየሱስ ክርስቶስ እንደዚህ አለ ኢየሱስ ቁጥር 27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። ምኖች አለ? በጎቼ አለ። እሺ እኔም የዘላለምን ሕይወት ሰጣቸዋለሁ አለ። ከሞን የዘላለምን ሕይወት ሰጣለሁ ብሎ የተናገረ በቀደመውም ኪዳን በአዲስ ኪዳን አንድም ሰው የለም። ቡድሃ ሂድ፣ ሙስሊም ጋር ሂድ፣ እኔ የዘላለምን ሕይወት ሰጣለሁ ብሎ የሚናገር አንድም ሰው የለም። ምናልባት የዘላለምን ሕይወት አሰጣለሁ የሚል ሰው ሊኖር ይችላል። እሰጣለሁ ብሎ መናገር የሚችለው ግን አምላክ ነው። ምን አለ ጌታ ኢየሱስ ክርስቶስ? እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምን አይጠፉም፣ ከእጄም ማንም አይነጥቃቸውም አለ ኢየሱስ ክርስቶስ። የዘላለምን ሕይወት የሚሰጥ ነው ጌታ ኢየሱስ ክርስቶስ። መሐመድ የዘላለም ሕይወት ይሰጣል? ከሞን መሐመድና ኢየሱስ እኩል ነው በለኝ ከዚህ በኋላ አትልም። አቅም የለህም አትልም። ሲጀምር እኩልም ሊሆኑ አይችሉም። መሐመድን አብኩቶ ጠፍጥፎ የሰራው ኢየሱስ ክርስቶስ ነው። ምንም ልቡ በመታበዩ ለማይረባ አይምሮ ተላልፎ ቢሰጥም የክርስቶስ ኢየሱስ የእጁ ስራ ነው። መሐመድ የእጁ ስራ ነው። ኢየሱስ የዘላለምን ሕይወት የሚሰጥ ነው። የዘላለም ሕይወት የሚሰጥ ነው። ስለ ኢየሱስ ክርስቶስ ሐዋርያቱ ምን ብለው ተናገሩ? ይኸው በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር። እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለእነርሱ ናቸውና ይልና አባቶችም ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ። አዎ ማርያም እስራኤላዊት ናት። ኢየሱስ ከማርያም ተወልዷል፣ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ለዘላለም የተባረከ አምላክ ነው ጌታ ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። ያላችሁበት ቦታ አደገኛ ነው። በተለይ ሙስሊሞች እኔ ሰው ከእስልምና ሲድን እንዴት እንደምደሰት። አደገኛ የጨለማ ስፍራ ማለት ነው። አደገኛ የሞት ስፍራ ማለት ነው። ቅዱሱን አምላክ ክደው የሆነ ሰውዬ የፈጠረላቸውን አምላክ የሚያመልኩ ሰዎች ናቸው እና ከእስልምና እንደመዳን እንደማምለጥ ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ይርዳችሁ። አንተ ያላችሁበት ስፍራ በጣም አደገኛ ስፍራ ነው። አደገኛ ስፍራ ማለት ነው እና ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው። ለዘላለም የተባረከ ጌታ ነው። ንጉስ ነው። የዓለማት ሁሉ ፈጣሪ ነው። ለዛ ነው ሁሉ በእርሱ ተፈጥሯል ብሎ ዮሐንስ በወንጌሉ የሚነግረን። ይኸው ምን ይላል? ይህም በመጀመሪያው በእግዚአብሔር ዘንድ ነበር። ሆቶስ ነው የሚለው። ይህ ማለት ነው። ይህ ቃል በመጀመሪያው በእግዚአብሔር ዘንድ ነበር ይልና ሁሉ በእርሱ ሆነ ይላል። በማ በቃል ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። ዓለማትን የፈጠረ ነው እርሱ። ከዛ ቁጥር 14 ላይ ምንድነው የሚለው? ቃል ምን ሆነ? ስጋ ሆነ። ዓለማትን የፈጠረው እርሱ ምን ሆነ? ስጋ ሆነ። ቃል በድንግል ማርያም ማህፀን ተወለደ ማለት ነው። ዓለማትን የፈጠረው ስለኛ መተላለፍ ሊሞት ማለት ነው። ኢሳይያስ የተናገሩት ትንቢት ይፈጸም ዘንድ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አምልጡ ካላችሁበት ስፍራ። ኦርቶዶክሳውያንም እንደዛው በመንፈሳዊ ዓለም ላይ በድሪቶ እየኖራችሁ ያላችሁት በጣም ዛሬ ዳኒ ሲያነሳው የነበረው ርዕስ ማለት ነው። ድሪቶ አሙናችኋል። በመንፈሳዊ ዓለም ላይ ኦርቶዶክሳውያን ጠረናችሁ ተበላሽቷል። የምሬን ነው የምላችሁ። በመንፈሳዊ ዓለም ላይ ክርስቲያኖች ብቻ ናቸው ጠረናቸው ውብ የሆነው። ኢየሱስ ነው ልብሳቸው። ኢየሱስን የለበሰው የጽድቅ ልብስ የሆነው ኢየሱስ ክርስቶስን ማለት ነው። ኦርቶዶክሳውያንስ አንደኛው ጊዮርጊስን ይለብሳል። ይኸውልህ ትምክት ምንድነው የሚያደርገው? የሚመካው በጊዮርጊስ ነው። አንደኛው በአርሴማ በበርሶማ በአንዱ ፍጡር ላይ ሌላ ፍጡር ይደርባል። ከዛ ተክለ ሃይማኖትን ይደርባል። ተመልከት፣ መንፈሳዊ ዓለም ላይ ያለውን ድሪቶ ተመልከት፣ እንዴት ጠረንህን እንደሚያበላሸው፣ እንዴት ጠረንህን እንደሚቀይረው ማለት ነው። ጠረንህን ነው የሚቀይረው፣ ህይወት የሌለበት ስፍራ ማለት ነው። እኛስ የሰማይ መንግስት ያቀናል። ለምን? መታወቂያችን ኢየሱስ፣ ጠረናችን ኢየሱስ፣ የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ። የቤተ ክርስቲያን ራስ ማለት ምን ማለት ነው? በእግዚአብሔር ፊት የሚታየው ራስ ነው ማለት ነው። የቤተ ክርስቲያን ራስ ኢየሱስ ሲል ምን እያለ ነው? የእግዚአብሔር ቃል ሲናገር መታወቂያ ለማውጣት ቀበሌ ሄዳችሁ ታውቃላችሁ ወንድመቶች? እና መታወቂያ ስታወጡ ሄዳችሁ ቀበሌ ጣታችሁን ነው አይደል? እንደዚህ አርጋችሁ ጣታችሁን ፎቶ ተነስታችሁ የምትሰጡት ጣታችሁን
ወይ ደግሞ እግራችሁን አይደል እግራችሁ ከጥፍ ከነጥፉ ወይ ደግሞ ቦርጭ ያለው ሰው ደግሞ ቦርጩን ነው ተነስቶ አይደል ለመታወቂያ የሚሰጠው አይደለም። ጣት ተቆርጦ ቢወርቅ ይሄ የብሩክ ጣት ነው ተብሎ ሊነገር አይችልም። ከአንገቴ በላይ ያለው ክፍል ግን ተቆርጦ ቢገኝ መሬት ላይ ብሩክ ነው ማለት ይቻላል። ለምን? ከአንገቴ በላይ ያለው ክፍል ማንነቴን የሚለይ ስለሆነ። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው ሲል የቤተ ክርስቲያን መታወቂያዋ መታያዋ ክርስቶስ ኢየሱስ ነው እያለን የእግዚአብሔር ቃል። እናንተስ አካል ናችሁ፣ ተገጣጥማችኋል፣ ገብታችኋል፣ ብልት ናችሁ እያለን ያለው የአካሉ ብልት ናችሁ። የሆነ ቦታ ላይ ነው የገባችሁት። እናንተ በእግዚአብሔር ፊት አትታዩ፣ የሚታየው ኢየሱስ ክርስቶስ ነው እያለን ነው መጽሐፋችን። ለዛ ነው በእግዚአብሔር ፊት ስንታይ ነውር አልባ ሆነን የምንታየው፣ ያለ ኃጢአት የምንታየው፣ በጽድቅ እግዚአብሔር የሚመለከተን ልጆቼ ብሎ የሚጠራን ኢየሱስ እየታየልን ስለሆነ ነው። የቤተ ክርስቲያን ራስ መልኳ የሆነው እሱ ማለት ነው። መልኳ የቤተ ክርስቲያን መልኳ የሆነው ለዛ ነው ቤተ ክርስቲያን ነውር አልባ የሆነችው፣ የፊት መጨማደድ የሌለባት። ጌታ ኢየሱስ ክርስቶስ መልኳ ስለሆነ ነው የሚታየው፣ እሱ ራስ ስለሆነ ነው። ክብር ለኢየሱስ ይሁን እና ሰማይ ያቀናል በኢየሱስ ክርስቶስ። በእኛ ዘንድ የተበላሸ ጠረን የለም፣ አንድ ወጥ ጠረን ያለው ኢየሱስ የጽድቅ ልብስ የሆነው እርሱ። አዳማውያን ናቸው። አዳም ይሄ ልበልና ልጨርስ፣ ሰዓቱ ሄደ። አዳም ሳተና የእግዚአብሔርን ቃል ከተላለፈ በኋላ በቅጠሎች መካከል የተሸሸገው አይደል? የእግዚአብሔርን ድምፅ ሲሰማ ፈራ። ከዛስ በቅጠሎች መካከል ተሸሸገ ነው የሚለው። ለምን? በእግዚአብሔር ፊት የመቆም አቅም የለውም። ወደቀ አዳም፣ ፈሪ ሆነ እና እግዚአብሔር እንግዲህ የወደቀውን አዳም እንዲሁ አልተወውም። አብርሃምን ጠራው፣ ኪዳን አደረገ ከአብርሃም ጋር። በአብርሃም ዘር በኩል ኢየሱስ መጣ። እኛ የወደቅን የነበርን ሙታን የነበርንን በክርስቶስ ኢየሱስ በማመን ልጆች ሆነን። አሁን ተመልከቱ፣ ልዩነቱን ላሳያችሁ ስለፈለኩ ነው። እኛ ልጆች ሆነን ይሄ መንፈስ ተቀበልን። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። እዚህ ክፍል ላይ የልጅነትና የባርነት መንፈስ የሚል ቃል አለ። አይገርምም? የልጅነት መንፈስ አለ፣ የባርነት መንፈስ። ይሄ የልጅነት መንፈስ አባ አባት ብለን የምትጮህበት መንፈስ ነው እንጂ እማ ብለን የምትጮህበት መንፈስ አይደለም። አጎቴ ብለን የምንጮህበት መንፈስ አይደለም። አቦ ብለህ ተክለ ሃይማኖት ብለህ የምትጮህበት አይደለም። ይሄ ልጅነት መንፈስ አባ አባት ነው የሚያስብልክ። የባርነት መንፈስ ደግሞ አዳማውያን ያላቸው መንፈስ ነው። የፍርሃትና የባርነት መንፈስ ይላል። ለምን መስላችሁ? ይሄ ፍርሃትና የባርነት መንፈስ ያላቸው በእግዚአብሔር ፊት የመቆም አቅም የላቸውም። አዲስ ፍጥረት አይደሉም እና ፈሪዎች ናቸው። አዳም የእግዚአብሔርን ድምፅ መስማት ስላልቻለ በቅጠሎች መካከል እንደተሸሸገ ሁሉ እነዚህ ፍጥረታውያን የሆኑ ሰዎችም በነጣጦስና በነማርያም በነጊዮርጊስና በነጊጋር ስር ተሸሽገው ነው ያሉት። ለምን? የፍርሃትና የባርነት መንፈስ የተቀበሉ ስለሆኑ ተሸሽገው ያሉ ሰዎች ናቸው። ልክ እንደ አዳም ማለት ነው። በቅጠሎች መካከል እንደተደበቀው እነሱም ከእግዚአብሔር ቁጣ ያስጥሉናል ብለው የሚያምኑት እነማንን ነው? ለእግዚአብሔር ቅርብ ናቸው ብለው የሚያምኗቸውን እነዚህን ፍጡራን እና የፍርሃትና የባርነት መንፈስ ተቀብለዋል። ይህ ፍርሃትና የባርነት መንፈስ ደግሞ በመንፈሳዊ ዓለም ምን ያደርጋል መሰለ? ጠረንን ያቆሽሸዋል፣ ያበላሸዋል፣ ድሪቶ ነው የሚያስለብስ። እግዚአብሔርም በእነሱ በኩል አያውቅም። በእነሱ በኩል ጸልዬ እገባለሁ ብትል እግዚአብሔር አያውቅም። እና ይህ ፍርሃትና የባርነት መንፈስ ማለት የአዳም የወደቀው አዳም መንፈስ ማለት ነው። በእግዚአብሔር ፊት መቆም የማይችለው መንፈስ ማለት ነው። ለዛ ነው ኦርቶዶክሳውያን ወደ ፍጡር ሲጸልዩ ከተመለከታችሁ አልዳኑም ማለት ነው። የዳነ ሰው አባ አባት ነው የሚለው። ያልዳነ ሰውስ ማርያም ይላል፣ እማማ ይላል። ያልዳነ ሰው ጊዮርጊስ ይላል። የዳነን ሰው በምን ታውቃለህ? አባ አባት ነው የሚለው። ለምን? የተቀበልከው የልጅነት መንፈስ አባ አባት የሚያስብል ስለሆነ። ክብር ለኢየሱስ ይሁን። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ይሄ የፍቅር ጥሪ ነው ለእናንተ በጨለማ ላላችሁ ሰዎች፣ በሙታን መንደር ላላችሁ ሰዎች። ጌታ ኢየሱስ ክርስቶስ አባቴን ቀብሬ ልምጣ ሲለው ያ ደቀ መዝሙር ሙታናቸውን ይቀብሩ ዘንድ ተዋቸው አለ። በስጋ የተለየውም ሰውዬ ሙት ነው፣ የሚቀብሩትም ሰዎች ሙታን ናቸው። ለምን? ኦልሬዲ መንፈሳቸው ሙት ስለሆነ
በዛ ስፍራ ላይ ያሏችሁ ሰዎች በክርስቶስ ኢየሱስ በማመን ይሄ ሙት የሆነው መንፈሳችሁ ተቀስቅሶ ከእግዚአብሔር ጋር ኮኔክት ማድረግ የምትፈልጉ ከሆነ ኑ ዛሬ ከጨለማ አምልጡ። ኑ ማምለጥ ይሁንላችሁ። ኢየሱስ ክርስቶስን ሰው ሲቀበል ቅዱሱን መንፈስ ይቀበልና ኔትወርኩ ይዘረጋል። እንደገና ከእግዚአብሔር ጋር መገናኘት ትጀምራለህ። ቅዱሱ መንፈስ ለመንፈስ ይመሰክርልሃል ልጅ መሆንህን። ይኸው የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ይመሰክራል። የእግዚአብሔርን ምስክርነት ታገኛለህ። ያኔ ለምን መንፈስ ይቀሰቅሳል? ሙት የነበረው መንፈስ ይነሳል። ሃሌሉያ። ከጨለማ ካላችሁበት ስፍራ አምልጡ። በክርስቶስ ኢየሱስ በማመን ብቻ ይሄ ይሆናል። በክርስቶስ ኢየሱስ በማመን ብቻ የእግዚአብሔር ልጅነት የዘላለም ሕይወትን ማግኘት ትችላላችሁ። ክብር ለኢየሱስ ይሁን። ይሄ የሁልጊዜም የፍቅር ጥሪያችን ነው። እግዚአብሔር ይሄን ሁሌ ይናገራል። እግዚአብሔር ሁሌም በክርስቶስ አምናችሁ ከኃጢአታችሁ ታጥባችሁ የእግዚአብሔር ልጆች እንድትሆኑ የእግዚአብሔር ጥሪ ነው። ተባረኩ። ወዳችኋለሁ። ዳርዬ ተባረክ። እሺ ወንድምነት ጸጋ ይብዛልህ። ተባረክ። የሆነው መልእክታችን እሺ ቲክቶክ 10 ስገባ አስታወራ ነበርና ና እስቲ ግባ ና ግባ። ቴንኪ ወገኖች ጸጋ ይብዛላችሁ። ና ግባ። እድል እንስጥ እና ሪኩዌስት ላክ። አለ አንድ ሙስሊም አለ። በቃ እኛ ሙስሊም በጣም ትክክለኛ ቤተ እምነት ነው ብሎ የሚያምን ሰው አንድ ሰው ካለ ሙስሊም እምነት ትክክል ነው ብሎ የሚያምን አንድ ሰው ካለ አንድ ሰው አለ ሙስሊም ትክክል ነው እምነቴ ብሎ የሚያምን እኛ ጋር እውነቱ ያለው ብሎ የሚያምን ካለ አለ ብራዘር እና ወይ አለሽ አንድ ቁጥር ጻፉልን። በጣም እኔማ ሙስሊም ነኝ እኛ ጋርማ በጣም እውነት ነው ያለው ምናምን ብሎ የሚያምን ሰው ካለ ማለት መጽሐፋችን ትክክል ነው ብሎ የሚያምን አንድ ሰው ካለ በራሱ በቤተ እምነቱ የሚተማመን ሰው ካለ ይኸው እድል እንስጥ ጥሪ እናድርግ። የመጨረሻ አንድ ሙስሊም ነው ቤተ እምነቴ ልክ ነው ሃይማኖቴ ልክ ነው መጽሐፌ ልክ ነው ብሎ የሚያምን አንድ ሙስሊም ካለ እድል እንስጥ። ኧረ ተው ተጠቀሙበት ተጠቀሙበት። የምር አይለፋችሁ። እሺ ጌታ ኢየሱስ የተባረከ አምላክ ነው። ይሄው ነው መልእክታችን። ቡርኬዋ ጸጋ ይብዛልህ፣ ተባረክልን። ስለዚህ ጌታ አውርተን አይሰለቸንም፣ ደግሞም አንጠግብም። ግን ቅድም እንዴት እግር ያጥባል ሲል ሰማሁትና በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው። እስቲ ይሄንን እግዚአብሔርን ቃል እስቲ እንየው። ለምን እግር እንዳጠበ እናሳይ። በክርስቶስ ኢየሱስ የነበረው የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋራ መተካከልን መቀማት እንደሚገባው ነገር አልቆጠረም። ምኑን ነው
እንደመነጠቅ እንደመጠቅ እንደመነቃት እንደመቀማት ያልቆጠረው መተካከልን ብራዘር ምኑን መተካከልን ዋው እንደ መቀማት አልቆጠረም። ከማጋ ነው የሚተካከለው ብራዘር? ከነቢያት መካከል አይደለም፣ ከመላእክት መካከል አይደለም፣ ከእግዚአብሔር ጋር። ልኩ ማን ነው ብራዘር? ከመላእክት ተርታ ነው? በፍጹም። ከቅዱሳን ከጻድቃን ተርታ ነው? በፍጹም። እኛም እኮ ነቢያቶችን ኢየሱስን እኮ እናምነዋለን፣ የምናምነው ነብይ ነው ምናምን ተናለን ነው። ከነቢያት መካከል ክብሩን አይደለም የጣለው። ከመላእክት መካከል የሚተካካ ሆኖ አይደለም ክብሩን የጣለው። እሱ በእግዚአብሔር መልክ ሲኖር ነበር የነበረው። ከእግዚአብሔር ጋር ነው። እኩሌታው የእሱ ማን ነው? አምላክ ነው። መተካከልን እንደ መቀማት አልቆጠረም። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። የጌታ ልክ ይሄ ነው። እሱ ከአብ ጋር የሚተካከል እኩል የሆነ ፈጣሪ የነበረ ግን የባሪያን መልክ ይዞ በሰው መልክ በሰው ምሳሌ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን ምን አደረገ? አዋረደ። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። this is my God brother። ይሄ ነው የኔ ኢየሱስ። አንተ የምታየው እዚህ ጋር ነው። ራሱን ካዋረደ በኋላ ስትመለከተው የባሪያን መልክ ከያዘ በኋላ በመስቀል ላይ ሲንገላታ ነው የምታየው። ልክ ከጎኑ እንደተሰቀለው አንተ ክርስቶስ ከሆንክ ራስን አታድንም ያለው። የዘንድሮ ሙስሊሞች እንደሱ ናቸው። ራስን አድን በመስቀል ላይ ያለው ማለት ነው። ያ ወንበዴ፣ ያ ኃጢአተኛ፣ ያ በደለኛ፣ እስቲ ራስን አድን፣ እኛንም አድን። እሱ ግን ከእግዚአብሔር ጋር የሚተካከል አምላክ ነው። ምን ማለት ነው? በሌላ እሱ ራሱ አምላክ ነው፣ ጌታ ነው፣ ንጉስ ነው። ከመላእክት ተርታ አይደለም፣ ከቅዱሳን ተርታ አይደለም ብራዘር፣ ከሌላ ፍጥረት ተርታ አይደለም። ከእግዚአብሔር ጋር መተካከል እንደመቀማት ያልቆጠረ ጌታ። this is our Lord, this is our God brother። እችኛዋን መልኩን አይተ ራሱን ያዋረደበትን መርጦ ዝቅ ያደረገበትን ፖይንት አይተ እንዴት ጫማ ይጠርጋል፣ እንዴት እግር ያጥባል ምናምን ካልክ እየተመለከትክ ያለው ወዳጄ ዝቅ ያለበትን ቦታ ነው። እሱ የክርስቶስ ኢየሱስ መነሻው አይደለም ወዳጄ። ሰው ከሆነ በኋላ ራሱን ዝቅ ካደረገ በኋላ አምላክ ፍቅሩን ከገለጠ በኋላ ያየውን ማንነት አይተው ከተዘባበትክበት ዘመንን ትጨርሳለህ በሲኦል። ከክርስቶስ ኢየሱስ ጎን የተሰቀሉት ሁለት ነበሩ። አንዱ በክርስቶስ ኢየሱስ አምላክነት፣ አባትነት፣ አዳኝነት፣ የዘላለም ሕይወት ተስፋነት ስላመነ ገነት ገብቷል። አንዱ ግን ምድራዊ ማንነቱን ከተሰቀለ ከጎኑ የሆነውን ያንን ኢየሱስን እያየ ዘበተበት፣ አሾፈበት፣ ተሳደበ። አንተ አምላክ ብትሆን፣ መሲህ ብትሆን፣ ጌታ ብትሆን እኛም ብቻ አይደለም ራስን ብቻ አይደለም እኛንም ታድነን ነበረ እያለ ተሳደበው። አየህ፣ ሲኦል ነው የምትገባው ልክ እንደዛ ሰውዬ። በክርስቶስ ኢየሱስ ካመንክ ግን የዘላለም ሕይወት ተስፋ አለ ብራዘር። እኛ ይሄንን ጌታ ነው የተቀበልነው፣ ይሄን ጌታ ነው የምንከተለውና አይዟችሁ ማለት እንፈልጋለን። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው። ይህንን ጌታ እናምናለን፣ እንከተላለን። አምላካችን ነው፣ ጌታችን ነው፣ መድኃኒታችን ነው። ስሙ ይባረክ። እንኳን የኢየሱስ ሆነ እንኳን የጌታ ሆነ። ጸጋና ሰላም ይብዛላችሁ። በጣም እንወዳችኋለን። እግዚአብሔር አምላክ ይባረክ። ተባረኩልን። ወንድምነት ብርክበል። ጸጋና ሰላም ይብዛልህ። መልካም ምሽት፣ መልካም አዳር ይሁንላችሁ ለሁላችሁ። የምሻ ተባረክ። ስለዚህ ጌታ ቢፈቅድ ብንኖር እግዚአብሔር ድል ቢሰጠን ሌላ ጊዜ እንገናኛለን። ዛሬ እዚህ ላይ እንለያይ። የኮንሰርቱ ድካም አለ በርትተና አይመስልም ወንድምነት? ምን አሰብክ? እሺ
ብሩኬ ዞር ብሏል። በቃ ጸጋና ሰላም ይብዛላችሁ። በጣም እንወዳችኋለን። መልካም ምሽት፣ መልካም አዳር ይሁንላችሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ።